እስቲ ሩት መጽሐፍን አውጡልኝና ምዕራፍ 2 ከቁጥር 3 ጀምሮ ላንብበው። ሄደችም ከአጫጆቹም በኋላ በእርሻ ውስጥ ቃረመች። እንዳጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆቹንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ቦዔዝም በአጫጆቹ ላይ አዛዥ የነበረውን ሎሌውን ይቺ ቆንጆ የማን ናት አለው። የአጫጆቹም አዛዥ ይቺማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊት ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸው፣ እንዳያስቸግሩሽ ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱን ከቀዱቷ ጠጪ አላት። ይሄ ነው የምፈልገው ከ8 እስከ 10 ያለው። ኢየሱስ ያድናል። ሃሌሉያ። ቦዔዝም ሩትን ልጄ ሆይ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸው፣ እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። ኢየሱስ ያድናል። እስቲ በደንብ አሜን በሉ። እስቲ ቦዔዝም ሩትን ምን አላት? ትሰሚያለሽ ወይ? ቃርሚያ ለመቃረም ወደ ሌላ እርሻ ከዚህ ምን አትበይ፣ አትላወሽ። ኢየሱስ ያድናል። ሃሌሉያ፣ አረ ሃሌሉያ። እንግዲህ እንደምታውቁት የሩትን መጽሐፍ ባይዘዌ በሴት ስም ከተሰየሙ በጣም ጥቂት መጽሐፍ እንግዲህ አስቴር፣ ሩት አይደል? ኢየሱስ ያድናል። እንግዲህ አንዱ በሴት ስም መጽሐፍ ቅዱስ ላይ ከተሰየመ መጽሐፍ አንዱ የሩት መጽሐፍ ነው። በጣም የሚገርመው ደግሞ ከአስቴር መጽሐፍ ይልቅ የሩት መጽሐፍ የሚገርመው ምንድነው? እቺ ሴት በወቅቱ እስራኤላዊ እንኳን አይደለችም። ኪዳን ያላት የኪዳን ዘር አልነበረችም። አማሌቃዊ ነች። ኢየሱስ ያድናል። እንግዲህ ከዛ ምድር ተመልሳ መጣ፣ አማቷን ተከትላ መጣ። መኖር ስላለባቸው ኑሮ መቀጠል ስላለበት ልቃርም ብላ ነው አማቷን አስፈቅዳ ከቤት የወጣችው። የሚበሉትን ለመፈለግ ማለት ነው። አሁን የሚበሉትን ለመፈለግ ለቃርሚያ ስትወጣ ያ በእስራኤል ሕግ መሰረት ደግሞ ማንኛውም ዳ የሆነ ሰው የመቃረም መብት አለ። ኢየሱስ ያድናል። አሁን እቺም ሴት ለመቃረም ስትሄድ እንዳጋጣሚውም አለ የቦዔዝ ወደ ነበረው እርሻ ውስጥ ገባችና የቦዔዝ እርሻ እዛ ገብታ ስትቃርም እንዳጋጣሚው አሁንም እሱ ከቤተልሔም መጣና ሲያያት ማናት ብሎ ጠየቃቸው። ሰራተኞቹን ሲጠይቃቸው ቺማኮ ከሞዓብ ምድር ሞዓባዊ ነች ባይዘው ከሞዓብ ምድር ከኑኃሚን ጋር የመጣችዋ ሩት ናት አሉ። እና ከማለዳ ጀምሮ እዚህ እየቃረመች ነው። አሁን ደግሞ ትንሽ ያው ጥላ ፍለጋ ተቀምጣ ነው እንጂ ከማለዳ ጀምሮ አላረፈችም። ይሄን እያደረገች ነው ያለችው ሲሏት አስጠራትና እንደዚህ አላት፣ ከዚህኛው እርሻ አላት። ሃሌሉያ። ወደ የትኛው እርሻ አትላወሺ አላት። እዚሁኝ አላት። እዚሁ የሚያስፈልግሽ ነገር በጠቅላላ እዚሁ አለ። እዚሁ አትላወሺ፣ ወደ ሌላ ስፍራ ለመቃረብ አትሂጂ። ኢየሱስ ክርስቶስ ያድናል። ላንቺ የሚገባ ነገር እዚሁ አለ አላት። አሜን ነው ወይ? እና ስትለው የሚያስቸግሩሽ ጎበዛዝቶች አሉ አላት። አሉ፣ እንዳያስቸግሩሽ አዝዣለሁ። አንቺ ብቻ ከዚህ ምን አትበይ፣ አትላወሺ፣ አትሂጂ። ላንቺ የሚሆን ነገር እዚህ አለ አለ። ዛሬ ይሄን መልእክት ነው ልናገር የቆምኩት። ለእናንተ የሚሆን ነገር፣ ለህይወታችሁ የሚሆን ነገር፣ ለኑሯችሁ የሚሆን ነገር፣ ለመንፈሳችሁ የሚሆን ለስጋችሁ የሚሆን ነገር በእግዚአብሔር አደባባይ አለ። ኢየሱስ ያድናል። እስቲ አጠገባችሁ ያለው ሰው ለአንተ የሚሆን ነገር እዚሁ አለ በሉታ። ሃሌሉያ። እዚሁ አለ አላት።
እዚሁ አለ። የምትፈልጊው እዚሁ አለ። ነግሬያቸዋለሁ፣ አዝዤልሻለሁ። ከነዶ መካከል እንዲያስቀሩልሽ አዝዣለሁ አላት። እንዲተውልሽ አዝዣለሁ። እሺ ቀጥሎ ደግሞ አላት እነሱ ከቀዱት ውሃ ራሱ እንድትጠጪ አዝዣለሁ። ጎበዛዝቱ እንዳያስቸግሩሽ ምን ብያለሁ? አዝዣለሁ። አረ ሃሌሉያ፣ አረ ሃሌሉያ። መልእክት ልናገር፣ ምንም ፍለጋ ወዴትም አንሄድም። እዚሁ አለ በረከት፣ እዚሁ አለ። አሜን በለኝ። መከናወን እግዚአብሔር ቤት አለ፣ በእግዚአብሔር አደባባይ አለ። ጩና አሜን። ቆይ ስሙኝ፣ አንድ ነገር ልንገራችሁ፣ በደንብ ስሙኝ። ከአባቱ ቤት የወጣው ልጅ የከሰረው ብሩን የጨረሰ ቀን አይደለም። ከአባቱ ቤት የኮበለለው ልጅ የከሰረው ከአባቱ ቅጥር ሲወጣ ነው። ይሰማል? የከሰረው አባቱን በቃኝ ብሎ የአባቱን ክልል ትቶ ሲወጣ ከስሯል። በቃ ያኛው ገንዘቡን አባክኖ ጨረሰ። ውጤት ነው፣ ውጤት ነው። እሱ ቀጥሎ ያለው ውጤት ነው። ኪሳራው የቱ ጋር ነው የጀመረው ሲባል ኪሳራውም የጀመረው አባዬ በአንተ ቅጥር ውስጥ መኖር በቅቶኛል ያለ ጊዜ ነው። ራሴን ችዬ መኖር እችላለሁ ያለ ቀን የዛኔ ነው የከሰረው። ኢየሱስ ያድናል። ቀጥሎ ተራበ፣ ተቸገረ። ውጤት እኮ ነው። እና ታዲያ ለምሳሌ አንድ ሰው ከእግዚአብሔር ክልል ወጥቶ ከእግዚአብሔር ቅጥር ወጥቶ ከእግዚአብሔር ድንበር ወጥቶ ለጊዜው ሊመቸው ይችል ይሆናል። ነፃነት ያገኛል። ሚያዘው የለማ አባቱ የት ገባ አይለውም፣ የት ወጣ አይለውም፣ በጊዜ ግባ አይለውም፣ በጊዜ ወጣ፣ እንደዚህ አታድርግ፣ እንደዚህ አትናገር አይለውም። ለጊዜው ነፃነት ያገኘ ይመስለዋል፣ የተፈታ ይመስለዋል። ወደ ፈለገበት ይሄዳል፣ ወደ ፈለገበት ይመጣል፣ የፈለገበት ያድራል ለጊዜው። ቀጥሎ ግን እያየው ሲሄድ ምንድነው ውጤቱ? ኪሳራ፣ ኪሳራ፣ መጥፋት፣ መጥፋት፣ ከዛ የሚበላ ማጣት፣ የሚጠጥ። ኢየሱስ ያድናል። ሃሌሉያ። አንድ ነገር ልንገራችሁ፣ እግዚአብሔር እጃችሁ ላይ ያለውን 5 ዓሣና 2 እንጀራ ይባርካል። የትም አትሄዱም፣ እዚሁ ትባረካላችሁ። የትም አትሄዱም፣ እዚሁ ትከናወናላችሁ። የትም አትሄዱም፣ እዚሁ ትፈታላችሁ። የትም አትሄዱም፣ እዚሁ የእግዚአብሔር ማዳን በእናንተ ላይ ይሆናል። ሃሌሉያ። እኔና እናንተ ያለንበት ቅጥር፣ እኔና እናንተ ያለንበት ክልል እንኳን ለልጆቹ ለምጻተኛና ለመንገደኛ የሚበቃ ነው። አሜን ነው ወይ? ልጁ ወደ አይምሮ ሲመለስ ምንድነው ያለው? እኔ አባቴ ቤት እኮ የሱ ባሪያዎች አይደሉ እንዴ ጠግበው የሚያድሩት? ልጆች አይደለም ባሪያዎች ጠግበው ነው የሚያድሩት። እኔ ደግሞ ምንድነው ያለ ልጅ። ሃሌሉያ። እግዚአብሔር በክርስቶስ አንተ ልጅ አድርጓል። እና በእግዚአብሔር ቤት ውስጥ ትኖራለህ፣ አንዳች አይጎድልብህም። አሜን። አልሰማውም? አንዳች አይጎድልብህም። በእግዚአብሔር ቤት ውስጥ ትኖራለህ፣ ተከናውነህ ትቀጥላለህ። ስጩና በደንብ አሜን። ኢየሱስ ክርስቶስ ያድናል። ስለዚህ ቦዔዝ ምንድነው ያላት? እንዳትላወሽ ያላት። ቃርሚያ ፍለጋ የትም አትሂጂ፣ የትም መጓዝ እዚሁ። ሃሌሉያ። አረ ሃሌሉያ፣ አረ ሃሌሉያ። መልእክት ልናገር፣ አሜን ትሉኛላችሁ? የቦዔዝ እርሻ ሩትን ካሳረፈ፣ የቦዔዝ እርሻ ለሩት ከሆነ አንተ ያለህበት የእግዚአብሔር እርሻ ካንተ አልፎ ለዘር ማንዘር ይሆናል። ካንቺ አልፎ ለዘር ማንዘርሽ ይበቃል። ትክክለኛ ቦታ ላይ ነው ያለኸው። አረ ማነው አሜን? ኢየሱስ ያድናል። ለጊዜው ይመስላል እንጂ እዛ እኮ ቤት እንደዚህ፣ እዚህ እኮ ቤት፣ እዚህ እኮ እዚህ ያስብላል እንጂ ያላል። ሃሌሉያ። ኢየሱስ ክርስቶስ ያድናል። የሚገርመው ነገር ምንድነው ታውቃላችሁ? ቦዔዝም ያላየው ሩትም ያላየችው የእግዚአብሔር ፕሮግራም ደግሞ ቀጥሏል። ለምን? እየቃረመችበት ያለው ቦታ ላይ ለቃርሚያ ገብታ እንድትወርስ ትእዛዝ ወጥቷል። ልናገር አሜን ትላላችሁ? የሆኑ ሰዎች በኢየሱስም መውረስ ይሆንላችኋል። የሆነ ነገር መውረስ ይሆንላችኋል። እና ይሄ የእግዚአብሔር ፕሮግራም ነው። ይሄ የቦዔዝም አይደለም የሩትም አይደለም። ይሄኛው ቀጥሎ ያለው የእግዚአብሔር ፕሮግራም ነው። በእርግጥ መጀመሪያም እንዳጋጣሚው እኮ የሚለው ራሱ የማን ፕሮግራም ነው? የእግዚአብሔር ፕሮግራም። እስቲ ልናገር አሜን ትላላችሁ? ይሄን ቃል ታምናላችኋል? የእውነት አሜን ትላላችሁ? በጌታ በኢየሱስም ተመርተ ወደ ራስ እርሻ ትገባለህ።
አልሳተችም አይደል? ስንት እርሻ በሞላበት ምድር የቦዔዝ ጋር ነው ሄደችዋል። በጌታ በኢየሱስም ከዕጣ ክፍል ጋር ትገናኛለህ። ከዕጣ ክፍልሽ ጋር ትገናኛለሽ። በኢየሱስም ትገናኛለህ። ሆነ ያለ ሲጮህ አሜን። እና ቀጥሎ ያለው እግዚአብሔር ፕሮግራም እንድትወርስ ከዛስ ኢዮቤድ እንዲወለድ፣ እሴይ እንዲወለድ፣ ዳዊት እንዲወለድ በክርስቶስ ዘር ውስጥ እንድትገባ የማ ፕሮግራም ነው? እቺ ስደተኛውን የመጣች ሴትዮ ሳታውቀው የክርስቶስ ዘር ውስጥ ገባች። አሜን ትላላችሁ? በጌታ በኢየሱስም ሳታስበው ሳታውቀው በእግዚአብሔር ክልልና በእግዚአብሔር ቅጥር ውስጥ ከመኖር የተነሳ አንተ ከጌታ ጋር ዝም ብለህ ከመኖር የተነሳ እግዚአብሔር ይሻለኛል ብለህ ከመኖር የተነሳ ሳታውቀው የከበረ አጀንዳ ውስጥ ትገባለህ። የከበረ አጀንዳ ውስጥ ትገባለህ። የከበረ ክልል ውስጥ ትገባለህ። በኢየሱስ ስም ይሄ ባንተ ላይ ይሆናል። ኢየሱስ ያድናል። አረ ኢየሱስ ያድናል። እና ይሄ ነው የሆነው። ይሄ ሁሉ ግን የሆነው የት ነው? እዚሁ ሁኝ ብሏት እዛው ነው የሆነው። ጌታ ይባረክ። ስለዚህ እግዚአብሔር ሊላችሁ የፈለገው በእኔ ክልል ውስጥ ኑሩ፣ በእኔ ቅጥር ውስጥ ኑሩ፣ በእኔ ቴሪቶሪ ውስጥ ኑሩ፣ ተመላለሱ። ባይመስላችሁም የሚመስላችሁ ነገር እሰራለሁ ነው። የሆነ ነገር ፍለጋ የትም አትሂዱ፣ የትም አትዩ፣ የትም አትሻገሩ። ለጊዜው ይመስላል እንደ ሎጥ ሲያየው አረንጓዴ ነው፣ ሲያየው መልካም ነው፣ ሲያየው ከተማ ነው። ሰዶምን የመሰለ ብሎ ሄደ። አይቶለት አይደለም ራሱ አይቶ ነው። ኢየሱስ ጌታ። ያየው ግን አልሆነ ማለት አትዩ፣ አትሂዱ፣ ኑሩ በእግዚአብሔር ክልል ውስጥ። እየተራመደ እግዚአብሔር ይመጣል። ኮቴውን ትሰማላችሁ። ክብሩ በእናንተ ላይ ይሆናል። ኢየሱስ ያድናል። እልልታ ጭብጨባ ለጌታ አስቱልኝ።